بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد أئمة الأربعة أردت يمذهب مريوج أبو حنيفة الإمام الشافعي الإمام مالك እንደዚሁም الإمام أحمد አቂዳቸው አሽዓሪ ነው ይላሉ አህባሾች። መጀመሪያ እነዚህ አራቱ መዝሃቦች ከመምጣታቸው በፊት ወይም ደግሞ ከነዚህ አራት መዝሃብ ባለቤቶች አሽዓሪያ የመጣው ከዛ በኋላ ነው። እናንተ ማቱሪዲያ የምትሉት ከኋላ ይሄ የጥመቱ አንጃ የመጣው በኋላ ነው። እና የተወሰኑ የአራቱ መዝሃቦች ዋና እነዚህ መሪዎች አቂዳቸው ምን ይመስላል የሚለውን እናያለን። من أقوال أبي حنيفة في العقيدة عقيدة بتملكة إمام أبو حنيفة كتناقرت لا ينبغي لأحد أن يدعو الله إلا به عند سو الله اللي لمن دعاء لأدرق يكباهم بس بالله بتشا بيهون انجلاله إن أنت الله ستلمنو باستغاثة بتوسل بمنامن وارلم إيه أبو حنيفة أكيد أشياء تقبل الله. وكان يكره أن يقول الداعي أسألك بحق فلان بحق نبي بحق جبريل بحق ميكائيل بحق شيخ فلان بكل حق هنبه يالا عندي دعاء دراجي ملمنون أبو حنيفة يتألالو أو بحق أنبيائك ورسولك بنبياتك حق هنبه برسولك حق هنبه ملون هن دعاء بزه الدرارة يتألو نبر وبحق بيت الله بيت الحرام والمشاعر الحرام بتكبروا كعبة مشاعر الحرام يالو دعاء مارا قراسو أبو حنيفة يتألو نبر ليلون قراتشو لا يوصف الله تعالى بصفات المخلوقين الله بفطوران باهري أي قلسم قالوا بحالا لمثالي وغضبه قطع ورضاه مودد صفتان من صفاته بلا كيف يالا كيفية زرزرو سيقوطا ندزهنو سيود ندزهنو بلن كيفية ونسان ناس كمت الله هي بحر يالوالو يقوطال يودال وهو قول أهل السنة والجماعة لالو أيها الأحباش أهل السنة والجماعة وش نكرهنو وهو يغضب ويرضى الله يودال يقوطال ولا يقال غضبه وعقوبته يا الله قطاو قطعتنا وايبالم مالو اياچو ዛሬ እናንተ የጥመት አንጃዎች አላህ ተቆጣ ማለት የሆነ ግንፍልታ ነውና ፍጡር ጋር መሰለ እንደዛ ይባልም ትላላችሁ። አቡ ሐኒፋ ግን ያላህ ቁጣው ቅጣቱ ነው ይያላችሁ እንደምትሐርፉት አይደለም ይያሉ ነው። ወሪዳሁ ሰዋብ አላህ መውደዱ ደግሞ ወደደ ማለት ምንዳ መነዳ ማለት ነው ስለምትሉ እንደዛ አይደለም ይወዳል ነው አሉ። ወየዱላሂ ፈውቀ አይዲህም ካሉ በኋላ ያላህ እጆች ከእጆቻቸው በላይ ነው። ليست كعيد خلقه لا أبو حنيفة يالله اج اند فطرانو اج አይደለም እኛም እኮ ይሄን ነው ምንለው አራቱ መዝሐብ አቂዳ ያላችሁ እኮ ስታደነቁሩን የነበረው ይሄ አቡ ሐኒፋ እንደዛ አይደለም እንደናንተ እንደምትውት አይደለም የሚለው ያላህ እጆች እንደ ፍጡራን እጆች አይደሉም ووجهه يا الله فيتو لببلو ليس كوجوه خلقه እንደ ፍጡሮች ፊት አይደለም አሉ يا الله فيت እንደ ፍጡራኖች ፊት አይደለም ፊቱን አጸደቁ እጅን አጸደቁ ولا يقال يده قدرته ابو حنيفه رحمه الله يا الله እጁ ቁድራው ነው ችሎታው አይባልም الله እጃለው ሲባል አይ ቁድራው ነው ይያላችሁ ስለምትሉ አው ኒዕመቱ ወይም ጸጋው ነው አይባልም ያላህ እጅ የሚለው ማለት ነው لان فيه ابطال الصفه يا الله ባህሪ ማበላሸት ስለሆነ ስለዚህ ሐባሾች يا الله ባህሪያት በሙሉ ያበላሻችሁ ህዝቡን እየጠመቃችሁ ያላችሁ እናንተ ናችሁ وهو قول اهل القدر والاعتزال የቀደርያ እና ሙዕተዚላዎች ንግግር ነው ይላሉ። ቀጥለው ምን ይላሉ አቡ ሐኒፋ ሌላ ንግግራቸው وقال من قال لا اعرف ربي في السماء في الارض ጌታዬ ሰማይ ይሁን ምድር ይሁን ጌታዬን አላውቅም ያለ ሰው فقر كفر በርግጥም ከፍሯል ልክ እናንተ እንደምትሉት አላሁ መጁድን ቢላ መካን ከላይም የለም ከታችም የለም በግራም የለም በቀኝም የለም በዚህም የለም ተታችም ተላይም የለም ይሄው እናንተ ናችሁ የምትሉት አቡ ሐኒፋ ግን ጌታዬ ከላ ሰማይ ይሁን መሬት ይሁን አላውቅም ያለ ሰው ከፍሯል ይላሉ። ስለዚህ ምን ትሏቸዋላችሁ
وكذا من قال إنه على العرش عرش ላይ ነው ያለ ይከፍራል ካሉ በኋላ عرش ላይ ነው ያለ ማለት ምንድነው عرش ላይ ነው አለ ግን ولا أدري العرش أم في السماء أم في الأرض عرش የሚባለው ሰማይ ላይ ይሁን መሬት ላይ ይሁን አላቅም ካለ ይሄም ይከፍራል አሉ ስለዚህ على عرش ያለውሳ ከعرش በላይ ነው ያለሳ የማይከፍር ያለው አቡ ሐኒፋ ግን عرش ላይ ነው አይ عرش ግን ላይ ይሁን ታች ይሁን አላቅም ካለ ይከፍራል ምክንያቱም አላህ ከعرش በላይ ነው ይሄ የአቡ ሐኒፋ ረሂመሁላህ የሳቸው በዚህ ዙሪያ ያለ አንደኛው ንግግራቸው ነው ኢማሙ ማሊክ ከተናገሩት አቂዳን በተመለከተ ሱኢላ ኢማሙ ማሊክ አን ሲፋቲላህ فقال امرها كما كانت እንደነበረች አሳልፏት ነው ያሉት ልብ በሉ እንደነበረች ዛሬ እናንተ ምን ይያላችሁ እንደነበረ ነው ያሳልፋችሁ ያላችሁት የአላህን ሲፋት የአላህን ባህሪ እንደነበረ ነው ወይ እንደነበረ ለምሳሌ الرحمن على العرش استوى አዛኙ ጌታ الرحمن يا الله سمنو አይደለም على العرش كعرش በላይ استوى كفاله አለቀ ይሄን ነው እየተናገሩ ያሉት وسئل كيف استوى الله كيف استوى الله على العرش الله كعرش በላይ ነው እንዴት ነው استوى ከላይ የሆነው ተብሎ ሲጠየቁ ኢማሙ ማሊክ فقال الكيف منه غير معلوم كيفيው غير معلوم የማይታወቅ ነው አሉ والاستواء منه غير مجهول الله كعرش በላይ መሆኑ ደግሞ ይሄ የሚሳት አይደለም ወልኢማኑ ቢሂ ዋጅብ አላህ ከአርሽ በላይ መሆኑ ማመን ዋጅብ ነው ግዴታ ነው አሉ ኢማሙ ማሊክ እና ኢማሙ ማሊክ እንዲህ አለ ያላችሁ የምትሉት ምንድነው ወሰአሉ عنه ቢድዓ አላህ ከአርሽ በላይ እንዴት ሆነ ብሎ መጠየቅ ቢድዓ ፈጠራ ነው ይሄ ኢማሙ ማሊክ ወሚን አቋሊሂ አላሁ ፊ السماء ሌላው ንግራቸው አላህ ሰማይ ላይ ነው ኢማሙ ማሊክ አራቱ መዝሐብ መሪዎች አንዱ የሆኑት وعلمه في كل مكان يا الله وقته ሁሉም ቦታ አለ አላህ ግን ሰማይ ላይ ነው ያሉት ኢማሙ ማሊክ ናቸው ኢያኩም ወልቢድዓ ቢድዓን ተጠንቀቁ قيل يا ابا عبد الله وما البدع بدع ምንድነው ሲባሉ قال اهل البدع የቢድዓ ሰዎች الذين يتكلمون في اسماء الله وصفاته እነዛ በአላህ ባህሪያቶችና ስሞችና ባህሪያቶች የሚነጋገሩ የሚፈላሰፉ ናቸው ወከላሚ ወዕልሚ ወቁድረቲ በእውቀቱ በችሎታው ولا يسكتون ዝም የማይሉ اما سكت عنه الصحابه والتابعون لهم باحسان صحابዎች ዝም ያሉትን እነዚህ ደግሞ ዝም አይሉ صحابዎች አላህ ይወርዳል ሲባሉ እንዴት ይወርዳል ብለው አልጠየቁ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰለም ينزل ربنا ጌታችን ይወርዳል ሲሏቸው صحابዎች እንዴት አላሉ እኛ ዛሬ አይ መላእክቱ ነው የሚወርደው እዝነቱ ነው የሚወርደው ምናምን ነው የሚወርደው ቅጀት ውስጥ የገባን ሰዎች አለ ሷሃቦች ዝም ያሉትን ዝም የማይሉ ናቸው አላህ ቢድዓ ሰዎች ማለት ልክ እንደ ዛሬ እንደ አህባሾች ማለት ነው ታቢዒዎች ዝም ያሉትን ዝም የማይሉ ታቢዒዎች ዝም ብለዋል ባለበት እኮ አሳልፈውታል አሚሩሃ ከማ ካነት ከማ ጃአት እኮ ማለት በነበረበት ሷሃቦች ተቀበለው ለታቢዒዎች አስተላልፈዋል ታቢዒዎች ደግሞ ወደ ኋላ አስተላልፈዋል መሐል ላይ የመጡ እንቅፋቶች ይሄንን ፍልስፍና ውስጥ አስገብተው አይ ስልጣኑ ማለት ነው ቁድራው ማለት ነው መላእክቱ ይወርዳል ማለት ነው እዝነቱ ነው ወይ እንትን ነው እያሉ ፍልስፍና ውስጥ ገብተው እነዛ ናቸው አህለል ቢድዓ ማለት ይላሉ የነሱ አቂዳ አጠር ባለ መልኩ ይሄን ይመስላል ስለዚህ ሀባሾች በአራቱ መዝሐቦች አቂዳ ያላችሁ ለታምታቱ የምትሞክሩት አሁን ዘመኑ የቴክኖሎጂ ዘመን ስለሆነ ሚስጥር ስለሚወጣ ድሮ ያፈናችሁ አህለ ሱናዎች እንዳይናገሩ እያሳደዳችሁ ስታጭበረብሩ ኖራችሁ አሁን ግን ማጭበርበር አይቻልም ወሊላሂ الحمد ሰላም አለይኩም